ከ50,250,49 ሄክታር ይሸፍናል ብለን ነው በቅድ ይዘን እየተንቀሳቀስን ያለነው። የእርሻ ድግግሞሽን በተመለከተ እስከ 4ኛ እስከ 3ኛ ድረስ የእርሻ ድግግሞሽ ተደርጓል። እያንዳንዱ ሄክታር የራሱ ቻሌት ስላለው ከዚህ ከ52,000 ሄክታር ውስጥ በአብዛኛው ወረዳችን ፖቴንሻል የሆነው በቆሎ ነው። ከ30,000 ሄክታር በላይ በበቆሎ ተሸፍኗል። የበቆሎ አዘራራችንም የአርሶ አደር የምርት ክላስተር የሚባል አለ። ሌላው ደግሞ መደበኛ ክላስተር የሚባል አለ። የራሱ ቻለ ሄክታሬጅ አለ። ይሄኛውን ምክር ሀሳቡን ጠብቆ እንዲዘራ ከማድረግ አኳያ ከፍተኛውን እንቅስቃሴ ተደርጎበታል። ይሄን ያክል ስናምርት ወይንም ስንዘራ የመጀመሪያው መታሰብ ያለበት የግብዓት አቅርቦትና ስርጭትን በተመለከተ ነው። አጠቃላይ እንደ ወረዳ ከ128,000 ኩንታል በላይ የአፈር ማዳበሪያ ተሰራጭቷል። ለዚህም የበቆሎ አንደኛ ዙር ላይ ኦልሬዲ ተሰራጭቶ አልቋል። ቀጣይም በዚህ መልኩ በርካታ የሆነ ሰብል ስለምንሸፍን አጠቃላይ በወቅቱን የጠበቀ ዘር እንዲዘራ ከማድረግ አኳያ ከፍተኛ እንቅስቃሴ እየተደረገ ነው። አሁን በቆሎ በመታየት ይሄ ክላስተር ነው፣ አንዱ ክላስተር ነው። ያው ቀበሌው ስለሚታወቅ ወይንማ ወርቅማ ቀበሌ ነው። ይህን ክላስተር መሰረት አድርጎ እያንዳንዱ አርሶ አደር አደራጅቶ ወደዚህ ተግባር ተገብቷል። ይሄንም ዩሪያ የመጨመር ስራ ኦልሬዲ ተሰርቷል። እዚህ ውስጥም እንደ ወረዳ በዚህ አመት ደግሞ በበቆሎ አዲስ ዝርያ አለ። ከእርሻ ኢንቨስትመንቶች ጋር ተነጋግረን ZDMS 721 የሚባል የበቆሎ ዝርያ አለ። ይሄን የበቆሎ ዝርያ በወረዳችን ደረጃ ሊሙንም ሊተካ ይችላል የሚባል ስላለ ይሄን ዝርያ አርሶ አደሩ ተጠቅሞ ደግሞ ሌሎች አርሶ አደሮች እንዲሰፋ የማድረግ የፓይለት ስራ እየተሰራ ስለሆነ በዚህ መልኩ እንቅስቃሴ እየተደረገ ነው። ስለዚህ በቆሎ ዋና ፖቴንሻችን ስለሆነ በቆሎ ላይ ሞር ርብርብ ተደርጎ የዚህም የሚሆን ምርጥ ዘር ከ6,000 ኩንታል በላይ ምርጥ ዘር ተሰራጭቷል። የBH 661 ዝርያ፣ የፓዮነር ዝርያ እና ቀደም ያልሁት ደግሞ የZDMS 721 የበቆሎ ዝርያ እነዚህ ዝርያዎች ወደ አርሶ አደሩ ተሰራጭቶ አሁን በመታየት ቁመና ላይ ደርሷል።